ፒተር ፓን ማደግ የመጸየፍ የህፃናት አርኪታይፕ ነው ወክሎ ያለው በዛ ፊልም ውስጥ። ማይክል በአካል ያንን ፊልም አይነት ህይወት ነው ሲኖር የምታዩት ፊልም ውስጥ። በአካልም እንደዛው ነው። ራይት ኤንድ ሮንግ በሚል አትፈርጃቸው። ሴንስ ኤንድ ነንሴንስ ነው መሆን ያለባቸው። ሮንግ ነው አይባልም። ነንሴንስ የሆነ ነገር ትርጉም ሊኖረው ይችላል። በኦርደር ቅጥርህ ውስጥ ያለ የምታውቀውን ሐሳብ መጫወትና ከኦርደር ቅጥርህ ውጪ ያለ የማታውቀው ሐሳብ ሲመጣ ነንሴንስ ነው እንጂ ትርጉም ያለው ሊሆን ይችላል። ለምሳሌ ከነጋ አውርታችሁ ታውቃላችሁ በሚል ሙዚቃ የምናውቀው የልጅነታችን ማይክል ጃክሰን ፊልም ተሰራለት። ጃፋር በሚባል ጃፋር ጃክሰን ነው። ጃፋር በሚባል ልጅ ኦልሞስት የወንድሙ ልጅ ነው። ያስ ወጣንተ እናትምስ ይሄን መጽሐፍ እንድታነቡት አበረታታለሁ። በሶፍት ኮፒ ማንበብ የምትችሉ ሰዎች። ሃርድ ኮፒ ጃፈርን ጨቀጨኩት። ከውጪ መጽሐፍቶች ብዙ በማስመጣት ይታወቃል። ይሄን መጽሐፍ አከፋፋይም ነው፣ ግን የዩንግን መጽሐፍ ሊያመጣላችሁ አልቻለም እንጂ ብታገኙትና ሃርድ ኮፒውን ብታነቡት ቅልል አድርጎ ራሱ ስለ ጆርኒው ምናምን የጻፈበት መጽሐፍ ነው። እዚህ ላይ አንድ የምገረምበት ነገር ስቶሪ አድርጌው ነበር ቴሌግራም ላይ። our mind is like እንትን ምንድነው ከዚህ ቀጥታ ለምን አላየው ቴሌግራም ላይ ስላልኳችሁ አይምሮአችን እንደ ፔንዱለም ነው እና ፔንዱለም ወደ ቀኝ ወደ ግራ እንደዚህ ሲወዛወዝ እናቀው የለ እና የሚወዛወዘው the pendulum of mind oscillates between sense and nonsense not between right and wrong ይላል። አይምሮ በትክክልና በስህተት መካከል አይደለም ዱዌል የሚያደርገው ሲመላለስ good and bad አይደለም sense and nonsense ነው። አንዳንዴ nonsense የሆኑ ነገሮችን እያሰብኩ ሙልበት ጊዜ አለ እየታደንኩ በእንደዛ አይነት ሐሳቦች። አንዳንድ ቀን ብቻ አይደለም በተለይ ማታ አይምሮዬን አላምነው። አይምሮአችሁን አትመኑት፣ ክፍት ነው። ሳይኪያችን ከኛ ቁጥጥር ውጪ ባሉ ስሜታችን ፋይናንስ በሚያረጋቸው ቅናት፣ ምቀኝነት፣ እልህ፣ ቁጣ ምናምን ሊሆን ይችላል እና እነዛ ነገሮች ፋይናንስ የሚደረጉ ቶቶች ሊመጡ ይችላሉ እና እነዛ ቶቶች ኢሞሽኑም እኛ ለመቅናት፣ ለመመቅኘት፣ ምናምን ለመቆጣት ወይ እንዲ ዊክ የሆኑት ሰው የሚያረጉት ኢሞሽኖች የሉም። እነሱን ፈልገን አላመጣናቸውም። ሰውነታችን ሲያይ ምናምን ከፍ ብሎ የሆነ ነገር ሲበልጠው ወይ የሆነ ቀድመውት ሲደርሱ ምናምን የሚሰሙት ስሜቶች ናቸውና ለስሜቶቹ ባዳ ነው። ከዛ እነዛ ስሜቶች ፋይናንስ የሚያረጉት እንዲህ ካረገህማ እንዲያደርግ ምናምን የሚሉ አይነት ቶቶች ይመጣሉ። ስለዚህ አይምራችን ነንሴንስ ነገርን ያውቃል። ሴንስ የምታረገው ነገር ማለት ትርጉም የሚሰጥ ማለት ነው። ትርጉም በሚሰጥና ትርጉም በማይሰጡ ነገሮች መካከል ነው አይምሮ የሚመላለሰው እንጂ which is right and wrong ላይ አይደለም። ትክክልና ስህተት መካከል አይደለም። ስለዚህ ሐሳቦቻችሁን አትበይኑ። ትክክል ነው ይሄኛው ስህተት ነው አትበሉት። ሴንስ የምታረጉት ሐሳቦች ትርጉም የሚሰጡ ሐሳቦች የሚመላለሱበት ጊዜ አለ አይምሮአችን ውስጥ። ትርጉም የማይሰጡ አሁን ዊርድ የሆኑ ነገሮች በተለይ እንዳልኩት እኔ ከመሸ አይምሮዬ ሲቃብዝ አየዋለሁ። ትንሿን ጉዳይ ቀላይ ዝም ብዬ ላልፋት የሚችላትን ሊያጦዛት ሲሞክር ሲፈትላት ዞር በል እባክህ ምናምን እያልኩ እንደገና እየሸሸውና እቺ እኮ ትንጫጫለች የሆነ ጮርናቄ የምጠብስ ነገር ነው የሚመስለው። ይላል ፈንድታ ጆሮ ግንዴ እንዳታጠፋው ስቁላላ እኮ ነው እንትን ፋኖሷን ቀለም ቀባለው ከእንጨቱ ጋር መሳሰላታለው ብዬ ቀለሙን እንደ ጮርናቄ ታረጋዋለች ወይስ ውስጥ የገባ ነገር አለ ብዬ እኮ ቀነስላል አታ ከዛ ግጥም አድርገዋ
ሴንስ ኤንድ ነንሴንስ ማለት አሁን ሴንስ የምናረጋቸው ትርጉም የሚሰጡ ነገሮች አሉ፣ ነንሴንስ የሆኑ ነገሮች አሉ። ነንሴንሶቹ አይጠቅሙም ማለት አይደለም። እሺ ነንሴንስ የሆነ ሐሳብ ታስባለህ። አንዳንዴ መንገድ ስተናል እንዴ ትላለህ። የሆነ አሁን ለምሳሌ ከአዳማ ስንመጣ የሆነ ፎርስ ይዞን እየመጣ ሙድ ላይ አይደለንም እኔና ሚስቴ ለማውራትና ዝም ተባብለናል። ግን የሆነ ነገር ትርጉም አጥቷል። which is የምንሄድበት መንገድ እሷ አዳማ ልጅ ናት፣ የተሻለ ታውቀዋለች ብዬ አስባለሁ። ፎርሱም አውቀዋለሁ ብሎ ነው የጫነን ወደ ባቡር መሳፈሪያው። I feel some nonsense ሴንስ አይሰጥም የምንሄድበት መንገድ። በግራና በቀኝ እንዲህ አይነት መንገድ እንዴ መንገዱ ለጥ ያለና አሪፍ ነበረ መኪናው ሲመጣ፣ ወይስ ዘመናዊ መኪና ይሄ የሆነ ዝግ የሆኑት እንትን የኪራይ መኪናዎች የሉም፣ በእነሱ ነው ስንመጣ የምንመጣው ከድሬዳዋ ሄደን ወደዛ ስንል። አሁን ፎርስ ነው፣ ምናልባት ፎርስ ስለሆነ ነንሴንስ ይላል። ለመጠየቅም አፈርኩ እና አንዳንድ ነገሮች ዱዌል ያደርጋሉ፣ ከሴንስ አይሰጡም። ግን ፖይንት ታረጋቸው ዘንድ አቅሙ የለህም። አረ ይሄ ነገር ልክ አይመስለኝም ማለት ያሳፍራል። የሆነ ከናንሴንስ ከሆነ ኤሪያ ውስጥ ይመጣሉና ናንሴንሶቹ ሁሉ ባድ አይደሉም። አሁን ቅድምም ዩንግ ያለው ራይት ኤንድ ሮንግ በሚል አትፈርጃቸው። ሴንስ ኤንድ ናንሴንስ ነው መሆን ያለባቸው። ሮንግ ነው አይባልም። ናንሴንስ የሆነ ነገር ትርጉም ሊኖረው ይችላል። በኦርደር ቅጥርህ ውስጥ ያለ የምታውቀውን ሐሳብ መጫወትና ከኦርደር ቅጥርህ ውጪ ያለ የማታውቀው ሐሳብ ሲመጣ ናንሴንስ ነው እንጂ ትርጉም ያለው ሊሆን ይችላል። ለምሳሌ ከነገ አውርታችሁ ታውቃላችሁ። አሁን ይሄን ፖድካስት ወይም እንደዚህ ዩቲዩብ ቻናል ላይ ስቀመጥ ተዘጋጅቼ እንደማልመጣ ታውቃላችሁ። እና ከነገ ነው የማወራው which is ከማቀው ትርጉም ከሚሰጥ ክፍሌ ብቻ አይደለም። እንደዛ ቢሆን ቪዲዮን አልሰራላችሁም ነበር። የሆነ ነገር በማውራት ሂደት ውስጥ የገዛ ምላሴ ላይ ዱቅ ብሎ ወደ እናንተ ሲወረወር አየዋል። እቺ አሪፍ ናት ምናምንላ አጣጥማ አመሰኳለሁ። ያንን ፋይናንስ ባላገኝ ከነገ የሚመጣ ነገር እማቀው ከሚስቴ ጋር ከጓደኛዬ ጋር ያወራሁት እንደዚህ መጽሐፍ ላይ ያነበብኩት ብቻ ቢሆን እዚህ ጋር ፕሬዘንት የማደርገው ስራ ነው፣ ይደክመኛል። ጭኜ መጥቼ እያራገፍኩ ነው። ጭኜ ማራገፍ አልፈልግም። ተሸክሜ የሐማልነት ስራ አይደለም እዚህ ጋር ምሰራው፣ አምጥቼ የምደፋበት ቦታ አይደለም። እናንተም ቆሻሻ አይደላችሁ፣ ምንም ማማል አይደለም። እዚህ አልደፋም። እዚህ ከነገ የሚመጣ ምላሴን ስለምንድን ነው የምናወራው የሚለውን እዚህ ጋር እወቅ ይላታልና እያወራው ቀጣይ ምንድን ነው የምለው ምላሴ ላይ ይመጣል። ቆይ ይሄንን በዚህ ጉዳይ እኮ አላነበብኩም፣ በዚህ ጉዳይ እኮ አላወራውም፣ በዚህ ጉዳይ እኮ ማቀው ነገር ትንሽ ነው፣ የሆነ ነገር ጅብ ይላል። እንዴ አረ ይሄ አዲስ ቢሆንም ነንሴንስ ቢሆንም አሁን ሴንስ ያረጋል። እስቲ ቆይ ቀጣይ ቃል ልደርብለት ወይም ቀጣይ ቃል እስቲ ምን ልል እችላለሁ እያወራው አሁንም ሴንስ እንዴ ቆይ ሁሌ ለካ ከትላንት ነው የማወራው። እማቃቸውን ነገሮች ይሰካካውኝ አዲስ የሆነ ያክል ከሰው ጋር ኮሙኒኬት ማረጋው ምላሴ ከነገ ጋር ከትላንት ጋር ብቻ ነው፣ ከምታቀው ነገር ጋር ብቻ ነው ስሜት ያላት። ያንን ደግሞ ራይት ትለዋለች። ከዛ ማታቀውን ነገር ከመጣ ምላሴ ላይ ወይም ወልፈት ብሎ የሆነ ቃል ከመጣ ማረም ነው ፈልገው ይቅርታ ብዬ ማስተካከል እንጂ ዋቲፍ ከነገ ወይም በኋላ ላይ ከትርጉም ከሚሰጠኝ ስነሳ ስንቀሳቀስ ሳነብ ከሚሰጠኝስ መጨለፍ ይችል ይሆን? ምላሴን በዚህ ደረጃ አላምናትም። ለትላንት ብቻ ነው እየተገዛች የነበረችው። አይናችንም እንደዛ ነው። አይዘው ትርጉም የሚሰጠን ወይም ራይት የምንለውኛ ትርጉም የሚሰጠን የምናቀው ነገር ከምናቀው ቅጥር ውጪ ስሜት ወይም ነንሴንስ የሆነ ነገር ለማየት ዝግጁ አይደለም፣ ለመስማት ዝግጁ አይደለም። ምንድነው ይሄ ነገር? ለመግቢያ ብለን የምናወራው ነገር እኮ ኦሬዲ ቲክቶክ ላይ ኮንቴንት ነው፣ አንዳንድ ዩቲዩብም ላይ ኮንቴንት ነው። ይሄ አሁን መግቢያ ነው። እንግዲህ ብራዘር 8 ደቂቃ አለፉ ብዬ ነው መግቢያውን ስሰራው which is ትሪለር በሚል ሙዚቃ የምናውቀው የልጅነታችን ማይክል ጃክሰን ፊልም ተሰራለት። ጃፋር በሚባል አይደል? ጃፋር ጃክሰን ነው። ጃፋር በሚባል ልጅ ኦልሞስት የወንድሙ ልጅ ነው። የሱ ልጅ አንድ ዳይሬክተር ዋየውና የሆነ ቀን የሆነ ሌላ አይነት ስራ ነው እንጨት ጠራቢ ነው በለው ከፈለክ የሚሰራውና አየውና እንዴ ማይክል ትመስላለህ እንትኑ ነኝ ጃፋር እባላለሁ ሼክ አንድና ከዛ እሺ ማይክልን ልሰራ አስብ ነበር። ዳይሬክተሩ እኮ ነው ለምን አትሰራም ካስት ሆነና ሀራኔ ሰርቻ አላቀም በታሪክ በህይወቴ ሰርቻ አላቀም ፊልም ምን ችግር አለው እንሰራለን። ለ2 አመት ኮሪዮግራፊ ዳንስ ኤቭሪ ስቴፖቹን አስጠናው።
ካሜራ ላይ የታዩ የምንወዳቸውን ማይክል ያደረጉት ስቴፖች እያስጠናው ወንድሜ ማይክልን ነው የምታየው። እና ዌና ዊሲ ያንን ፊልም ስናይ በተለይ እንደኔ እድሜያችሁ ከ30 በላይ የሆኑ ኦፍ ኮርስ ቅዱስ 27 ዓመቱ ነው 28 ዓመቱ ነው። ቅዱስ ከኔ በላይ ማይክልን ሴንስ ያደርገዋል። እና ሙዚቃ ምን ይይዛል መሰላችሁ? ዘመንህን ይይዛል፣ ትዝታዎችህን ይይዛል፣ ፊሊንግህን ይይዛል። በዛ ዘመን ትሪለርን ስናይ ይሄ ድንገት አውሬ የሚሆነው ያችን ሴት ወደ መቃብር ቦታ ወስዶም ነው ያንን ፊልም ሳይ የነበረው በኃይሉን ኮኔክት አደረገልኝ። ከረዴጋ ነበር ፊልሙን ያየነው። የመጨረሻ ስሜት ሰጠና በቃ ኤቭሪ የማይክልን ስቴፖችን ያዘውና ልክ የማይክልን ያንን እንቅስቃሴ ያንን ዘፈን ስንሰማ ማይክልን አይደለም የምናየው፣ ያንን በኃይሉና ያቺን ረዴት ነው የምናየው። ከሜሞሪያችን ጋር ነው የሚያነካኩን። አሁን ግን እሱ አይደለም የዛሬው ርዕስ። ማይክል አንድ የታመመበት በሽታ ነበረው። ኤቭሪባዲ ሁሉም ተስማምተው የሚነጋገሩት ፒተር ፓን ሲንድረም የሚባለው። ፒተር ፓን የሚባል አንድ በፊልም ውስጥ ያለ ካራክተር ነበር። ማደግን ተጸይፏል። ለምን አደጉ ተብሎ የሚያያቸው ሰዎች ላይ ያለው ሸርና ያለው መፈራረስ ዴኬዳንስ ያስጠላዋል። አንድ እጁ የተቆረጠ ካራክተር አለ፣ ምስሉን ታዩታላችሁ። በተለይ እሱ ሸረኛ ነው እና ክሮኮዳይ ይበለዋል። ሆዱ ውስጥ እንትን ያለ ምንድነው ሰዓት ያለ ታይመር ያለ እና ኤቭሪባዲ ክሮኮዳዩ ሞት በለው። ታይመሩ በሂደት መቀናነስ ነው። ያው በሽታም የሰውነት ኦርጋን ፌሊየር የደከሙ መሄድ ምናምን በለው እና እየተበላ ነው እና ሁሉ ያሳድደዋል ያንን ባለ አንድ እጅ ቆራጣው። እሱም ኦሬዲ ትንሽ ተቆርጣለች። ሸረኛም ነው። ወደዚች ዓለምማ አልሄድም አላድግም ብሎ በፌሪቴልም ዓለም ለመኖር ይሞክራል። የህፃናትን ዓለም አስቡት። አሻንጉሊቶች የተሞላን ኤቭሪቲንግ። አሁን ወንጌል ብትመጣ እዚህ ቤት ብታዩት እኔ እዚህ ቤት ለመንቀሳቀስ ፐርፐዝ ይጠይቀኛል ውስጤ to get something የሆነ ብሎን አንስቼ ላስር ይሆናል። አንዳንዶቻችሁ ብሎን አንስቶ ማሰርም ላያስነሳችሁ ይችላል። እንዴት ልበላችሁ? የእቃቃን ጥቅም የምታውቁ ሰዎች by this time በሰራናቸው 300 ምናምን ቪዲዮዎች ውስጥ የምታውቁት በኃይሉ እቃቃ ነው። ይሄንን ከጀርባ የምታዩትን ዎልፔፐር ስንት ጊዜ ቀለም እንደቀየርኩኝ ወደ ኋላ ተመልሳችሁ ትገረማላችሁ። ምን ትርጉም ይሰጣል ለእናንተ ብቻ ብዬ አልሰራውምና ለራሴም ሴንስ የሚሰጠኝ ይሄንን አይነት ትርጉም ይኖረዋል እኮ in the long run። ግን ስለ ትርጉሙ ብዬ ሳይሆን በወቅቱ ስለሚሰጠኝ ስሜት እቃቃ ሰራዋል። ስለዚህ የእቃቃን ሴንስ እናውቃለን። ስለዚህ የሆነ ቤት ውስጥ ለመንቀሳቀስ የሆነ ነገር አምጥቶ ለመግጠም እቃቃ ካለመደ አንድ ሰው ሊከብደው ይችላል። ህፃናት ግን እቃቃ የሚለውስ ገና ቮካብለሪ እንኳን አልመጣም። ወንጌል እዚህ ስትመጣ አሁን ገና እቃቃ ማለት አልቻለችም። ግን በቃ ሁሉ ነገር ፖቴንሻል ደስታ ነው። ያንንም መንካት። እዛ ውስጥ እኮ ቃጤ አለ፣ እዛ ውስጥ ጋዝ አለ፣ ልጠጣው የምትችል ውሃ መስሏት እሳት አለ፣ ፋኖሱ ልትነካ ትችላለች። እኔ አሁን የምትለው እያለ ውስጤ ኮንሽስ ይሆንብኝ አለበት። ሴት ብትሆን ማለት ህፃን ልጅ ብትሆን ምንድነው ተበትኖ ግን አይኗን ሊያጠፋት ይችላል። አሁን ዴንጀር አለ ባለማወቅ ውስጥ። ግን ፉል ኦፍ ደስታ ነው። እዚህ ዓለም መኖር ነው የሚፈልጉት። በማደግ ሂደት ፐርፐዝ ይጠይቃል። ዝም ብሎ ፍሪጁን ከፍቶ ደስተኛ መሆን የለም። ፍሪጁ ውስጥ ምግብ ኖሮ ከስክሪኑ ጀርባ ነው ፍሪጁ ያለው ኖሮ የሆነ ዕቃ ለማውጣት ባለ ፍላጎት ነው ፍሪጁን የመክፈት ኢነርጂ ሰውነት ቻርጅ የሚያደርገው። ፐርፐዝ ይጠይቃል። ፐርፐዝ ደግሞ ብዙ ነገር ፐርፐዝ የለው፣ ትርጉም የለው። ትርጉሙ ከጀርባ ያለው ያንስብናል እንደማለት ነው። ዝም ብሎ ከዚህ ሶፋ ላይ ተነስቶ እዛች ወንበር ላይ መቀመጥ ምንድነው? መቀመጥ አይደለ ፐርፐዙ። ተቀምጠሃል፣ እዛ ጋር የመሄድ ኢነርጂ የለህም ማለት ነው። ልጅ ሲሆኑ ግን እንዳለ ፉል ኦፍ ኢነርጂ ናቸው። ኤቭሪቲንግ ውስጥ ሻይን ያረጋል። ቢዩቲ ሻይን ያረጋል፣ ትሩዝ ሻይን ያረጋል፣ ጉድነስ ለነሱ በነሱ ዓለም። እችን ዓለም ይወዷታል ህፃናት እና ማደግ ይጸየፋሉ። ፒተር ፓን ይሄንን የሆነው ፒተር ፓን ማደግ የመጸየፍ የህፃናት አርኪታይፕ ነው ወክሎ ያለው በዛ ፊልም ውስጥ። ማይክል በአካል ያንን ፊልም አይነት ህይወት ነው ሲኖር የምታዩት ፊልም ውስጥ። በአካልም እንደዛው ነው።
ኔቨርላንድ የሚባል አጋንኝ ይሆናል ቦታ እንዳለው ታውቃላችሁ ፊልሙ ላይም ታዩታላችሁ ዶክመንታሪ ጂራፍ እንትን ቀጭኔ ጎሽ ምን እባብ ምን የሌለው ነገር አለ የህፃናት ኔቨርላንድ ራሱ ስሙ ራሱ ኔቨርላንድ ምንድነው ኔቨር ስቲል አላረግም ነገር ነው ኔቨርላንድ ግን ዝም ብሎ ኮንቴክስቹዋል ሚኒንጉ የማያባራ ቦታ እንደማለት ነው የሆነ እኮ ቦታ አላቸው አሜሪካ ውስጥ እንዲ ታዋቂ የመዝናኛ ቦታ ራሱ ኔቨርላንድ ነው እንዴ ኔቨርላንድ የሚባል ግን ኦውን የሚያደርገው ሰው ሃፒ በርዝዴይ ረጌታ ሆይ ሃፒ በርዝዴይ የሚለውን ዜማ ማይክል ጃክሰን ገስቶት እንደነበረ ታውቃላችሁ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ማለት አትችልም ማይክል እስኪሞት ዜማውን ገስቶታል not allowed to sing it in a restaurant. I feel like that's over. I think you can say it now. You can now because it's back into the public domain, but or maybe after he died, it became. Dude, that's why everyone sings the bullshit happy birthday. Happy birthday. Happy. I think like ASCAP or BMI could literally. አሬ ገዛቸው ነገሮች ጆሮ ጋንስ ላይ እየሰማሁኝ ቆይ መጣል ማይክል የልጅነቱን ጊዜያት በአባቱን የተቀማው አባቱ እዚህ የምናቀው ማይክል ጋር እስኪደርስ ድረስ ጨቁኖታል እንደ ልጅነቱን እንዳያገኝ አድርጎ ይዞታል አሁን የፒተር ፓን ሲንድረም ወይም እንደ ፒተር ፓን ማደግ አለመፈለግን በልጆች ውስጥ የሚፈጥረው የልጆች ዓለም ፉል ኦፍ ፖቴንሻል ስለሆነ ነበር አላልኩም ቅድም ይንጌ እንዲያንጉን ስንጠብቅ ደግሞ ፉል ኦፍ ፖቴንሻል ሆኖ የልጅነት ዓለም ወደ ሁሉ ነገር መሮጥና ሁሉስ ደስታ ማግኘት ስለሚችሉ ልጆች ማደግ ይጸየፋሉ ሳይሆን ያንን ዓለምም ስላልሰጠናቸው ያንን ዓለም ሊፈልጉት ይችላሉ ማይክል የሆነው እንደዛ ነው የልጅነቱ የደስታ ጊዜ አልነበረም ሰሞኑን ስለ ኤለን መስክም እያየሁ ነበር የልጅነት ጊዜ ኢንሮል መስክ ይሉታል ኢንሮል ያባቱ ስም እና ኢንሮልን ኢንተርቪውን እያየው የመጨረሻ ትቢተኛ ኤቭሪቲንግ ስለሱ የሚመስለው ኢንፍሌትድ ኢጎ በቃ ይሄ የተለጠለጠ የኢጎ ደረጃ ላይ ያለ አተምር ነው መስታወቱ በቃ የተለጠለጠ ኢጎ ያለው አንድ ሰውዬ እንትን ነው ታሪክ ሳይሆን ሰውየውን ኢንተርቪው ሲደረግ አየሁት ጌታ ሆይ ስለራሱ ነው ኤቭሪቲንግ ኤለን መስክ ልጅ ሆኜ በጣም ቡሊድ የነበርኩ ማለታይ አስበርገር ሲንድሮም ወይም ይሄስ የኦቲዝም እንትን የሚታይበት ባህሪ ጠባያት የሚታዩበት ኤክስትሪምሊ እውነቱን የሚናገር ሰልፍ ሴንተርድ የሆነ ስለራሱ ብቻ የሚያስብ ግን እኔ ብሎ የሚያስበው ስሜቱን ፐርሶና ያለበሰ ማያወራ ምናምን አይነት አስበርገር ሲንድሮም ወይም ኦቲዝም በሚል የወል መጠሪያ የምናቀው አይነት ችግር የነበረበት ችግር የለበትም ይላል ኢንሮል አባትየው እኔ በህይወቱ ስላለሁኝ ነው እዚህ ደረጃ የደረሰው ምናምን ይያለ ስለራሱ ነው የሚያወራው ግን ጨቁኖ ጨፍልቆ ምናምን ያሳደጋቸው ሁሉን አርጌላቸዋለሁ ባይ ኮሜንት ገብቻ ያለውኝ አባቴ ከመቶ ሰው 99ኙ መቶውም ነው 100% እየሰደቡት ነበር ኤለን መስክ አሁን ላለበት ደረጃ ግን ያባትየው እንደዛ አይነት ሰልፍ ሴንተርድ ሆኖ የራሱን ኢጎ ብቻ የሚያስብ የገዛ ሚስቱን ልጅ ከሌላ የምትወልዳትን ሴት ያስወለደ ሰው ነው You had a kid with your ex-wife's daughter who you kind of raised. How did your family react when they found out? Well, Kimmel said it happens because he just had a child with one of his waitresses. Yeah. And Elon, how did he feel? Elon was not the sort of person who would even be interested. You know, he had so much woman problems of his own at that stage. So, you know, he didn't say anything. My daughters, though. Why didn't she feel safe anymore? No. That'd be ridiculous. That's so dumb. That's really a dumb question. I thought that's what you were getting at. It's a dumb question. Yeah. But it's the sort of question that people would ask. Okay. ጥያቄውን ለማለፍ ቢሞክር ጋዜጠኛው ወጥሮ ሲይዘው ይሄ ሰው ያሳደገው ልጅ ነው ሶስተኛ ልሳብላችሁ ማይክ ታይሰንን ያወራው ነው ወደ ኤለን መስክ ሄድኩ
ሶስተኛው እነ ሴሬና ዊሊያምስ እና አንዷ አጠፋኛለች አባታቸው እንዴት ጨቁኖ በጣም ስርዓትን የቴኒስን ፍላጎት በውስጣቸው ለማስረጽ ትምርታቸውን at the same time ቸል እንዳይሉ አድርጎ ነው ያሳደጋቸው ኪንግ ሪቻርድ በሚል ፊልም ተሰርቶ ዊል ስሚዝ የሚተውነው ማለት ይሄን ፊልም ያላየ ኪንግ ሪቻርድን ያላየ ሰው ባያናግረኝ ደስ ይለኛል ቀጣይ ቪዲዮዬን ባይ ያው ምንም እንዲሁ ለድባቡ ነው ግን ትደብረኛለህ በቃ ኪንግ ሪቻርድን ካላየ ልጅ በተለይ ማሳደግ የምትፈልግ የምትወድ ከሆነ የሆነቴን እንምላችሁ በቃ በጣም የመጨረሻ ቆንጆ ፊልም ነው ቆንጆ ፊልምነቱን በትራጀዲ ልቋጫውና ልንገራችሁ ክሪስ ሮክ በጥፊ የተመታው በዊል ስሚዝ የኪንግ ሪቻርድ ኦስካር ሽልማት ላይ ዊል ስሚዝ ታጭቶ በኪንግ ሪቻርድ በፊልሙ እና ምን ብዬ ከዚህ በፊትም ሰምታችሁኝ ታውቃላችሁ በቪንቴጅም ላይ ሌላም ቦታ ወርጨዋል ዊል ስሚዝ ከካራክተሩ አልወጣም ልክ ጆከር ፊልም ዳርክ ናይት ላይ ጆከር ፊልም ሄዝ ሌጀር ከጆከር መውጣት እንዳቃተው ከጆከር ከሚባለው ካራክተር መውጣት እንዳቃተው ዊል ስሚዝም አልወጣም ነበር ከኪንግ ሪቻርድ የመጨረሻ ዊል ስሚዝን ታውቁታላችሁ ዊል ስሚዝ እኮ ነው ዊል ስሚዝን በሙቪ ውስጥ ይዩት እስቲ ማለት እስከዛሬ ከማቃቸው ልክ እንደነ ኢኳላይዘር ላይ ዴንዜል ዋሽንግተን እንዳለው ከማቃቸው የማስኩሊን ፊገር በሙቪ ውስጥ ያሉ የማስኩሊን ፊገር እንትኖች ሁለተኛ ደረጃው ከዴንዜል ቀጥሎ የሚሰጠው ሰው እንትን አይታችኋላ ዘ ሌጀንድን አይሮቦትን አይታችኋላ ወንድን መጣላችሁ 70 ሰከንድ ነው ምናምን ይሄ ደግሞ አይኑን ልቡ ምናምን የሚሰጠው መጨረሻ the pursuit of happiness ይሁት የምጠራቸው ፊልሞች የመጨረሻ ጀግና ልጅ ነው ፊልም ውስጥ ኢምብሬስ ያደርጋ የሆነ ደግሞ አንድ ጀርባው የሚገረፍበት የሆነ በቅርብ የሰራው ፊልም አለ ማስኩሊኒቲን ኢምብሬስ ያደርግ ሰውነቱ የመጨረሻ ደረጃ ነው የሚደርሰው ያ ማስኩሊኒቲ ጣራ ነክቶ ያየሁበት ኪንግ ሪቻርድ የሚለው ፊልም ላይ ሊሸለም ኦስካሩን ተቀምጦ እኮ ነው ክሪስ ሮክ በሚስቱ ሲያሾፍ ለልጁ ብሎ እንዳደረገው ፊልም ውስጥ ተነስቶ ለሚስቱ አደረገ ኢንፋክት ሚስቱ ቢች ናት እናቷም ከልጇ ጓደኛ ጋር ተኝታ ይሄንንም በአደባባይ ያወራችው ጊዜና እድል እንትን ስላልሰጠኝ ትኩረት ስላልሰጠኝ ምናምን ትቁላላ ቢች ናት አንድ ሉቴት ሲሰድበው እንትናን ተቆነጠነጥኩ እኮ ጌታዬ ይሄ ነገር አይሆነኝም ሲጀምር በቃ ረዴት ናት ምጨቀጭቀኝ ተቀበርኩባችሁ እስቲ አይ እኔ ውስጤ ነው ሰላም ያጣው ታቦክ ወጣ ብዬ ስጋ የሚያውሰኛለ ተናፍሼ ልመለስ እዚህ ወገቤ ነው ብቻ አላውቅም ሰላም ናችሁ እንዴት ናችሁ አለ ምድርም ነው አው አንድ ሉቴት ሲሰድበው አስታውሳለሁ and it all started with him just needing some help wanting to help he was sick his mental health his physical health yeah baby when all came around he was sick and we wanted to help him as a family my reply would be do you know how many people I've helped without fucking do you have a calculator let's add it up because I held the door open for the fucking cameraman I didn't suck his dick so we can help loads of people without fucking nobody so once again you're talking asinine childish bullshit ቢች ስለሆነች እኮ ነው ሚስት ምናምን ያለና ፑሲ ጭራሽ ትክለሰለሳለን ባይመጣልና ኤኒዌይ ስለዚህች ሴት ተነስቶ የለጠፈበት ፊልም ነውና በምን ወደዚህ መጣን አዎ ልክ እንዳገኘው ስትል ማለት ነው እንደዚህ ተረተር እኮ ፈትለክ እያልኩ በቃ ፒተር ፓን ሲንድረምን እያወራው ነበር ኦኬ አዎ ልጅ የሚያድግበት መንገድ ማይክልን አነሳሁኝ ማይክል ሪል ፊገር ነው በአካል የነበረ ሰው ሴሬና ዊሊያምስ ምናምን እነሱም በአካል የነበሩ ናቸው ሙቪ ተሰራላቸው ማይክል በህይወት ያለ ነው ሙቪ ተሰራለት ሶስተኛ ምን ነበር ያነሳውት ኤለን መስክ በአባቱ በኢሮል መንገድ ልጅነታቸው በትክክል ያልኖሩ ለምሳሌ ልክ እንደ ማይክል አባትየው ኦቨር ሙዚቃው ውስጥ ኢመርስ እንዲያደርግ ኢቭን አኮላሽተውታል እኮ አለ አንተ ጆሮ ጋር ኬሚካሊ ካስትሬተር ነው የሚባለው ዲኩን እንት መቁረጥ አይደለም
ኬሚካሊ ካስትሬትድ ማለት የቴስቴስትሮኑ መጠን እንዲያንስ ቦሉ ይጥፋ አላቅም የሁለቱ የስፐርም ቋት ይጥፋ አላቅም ግን ኬሚካሊ ካስትሬትድ ነበር ምናምን የሚሉትን ድምጾች እነዛን ድምጾች ለማውጣትና ጨዋታው ምናምን እንግዲህ ተመልከቱ ትኩረቱ ድምጹ ኦልሞስት ልጁ ድምጽ ብቻ እስኪሆን ድረስ አባትየው ለሚገነባው የሙዚቃ ኢምፓየር የሆነ አሴት እንጂ በራሱ ህልውና ያለው ፈቃድ ያለው ልጅነት ያለው ልጅ እንዲሆን አልፈቀደለትም ፊልም ውስጥ የምታዩት ቪለን ሆኖ የሚሰራው አባትየው ጠላት ሆኖ ከዛ ልጅነቱን ስለተቀማ አድጎ እንደ ልጅ ነው የተለያዩ ቦታዎች ቀርቦ ኢንተርቪው የሰጠውን እያየን ነበር ትላንትና ይሄንን ትምህርት ላዘጋጅ ስፈልግ የሆነ ፓርት ላይ ኦፕራ ምን አለችው ድንግልህ እንዴ አለችው ከዛ እንዴት እንዳፈረ ብታዩት ማለት ነው አሳፈርሽኝ ምናምን አላት ከሚስቱ ጋር አንድ ቦታ ኢንተርቪው ቀርቦ እያወሩ እጁን እንደዚህ ሁለታቱን ከኋላ ልክ እንደ ጆሮ እንዲ ምናምን ያረግባታል እና ለከቨር አፕ ነው ያገባት ይላሉ ያው ኖርሙ ያንን ስለሚጠይቅ ያለበት የዝና መጠን እንጂ ኬሚካሊ ካስትሬትድ ነው መደከል አይችልም በቃ የለም ቴስቴስትሮን ምናምን ብለው ያሙታል ግን ማስኩሊን ፊገሯ እሷ ትመስላለች እጁን በጆሮዋ በኩል ብቅ እያረገ ሲያሾፍ ምናምን እና እያንዳንዱ ቦታዎች የተገለጠበትን ብታዩት ፈኒ ነው ያስቃል ማይክል እንደ እውቅናው አይደለም ፈኒ የሆነበት ምክንያት ልጅነቱ ናት አሁንም አክቲቭ የልጅነቱ ስሜቱ ብቻ ነው ያለው እዩት ፊልሙን ዲቴል ላወራ አይደለም የተቀመጥኩት ታውቃላችሁ ምሳሌዎች ብቻ ነው መዘው ከዛ ሰው ከሁለት ቦታ ይማራል ለብቻው ትምህርት አድርጌ ያስቀመጥኩትን ነገር የተወሰነ ነገር ላውጣላችሁ ሰው ከሁለት ነው የሚማረው ወይ ከዓለም ወይ ከራሱ ምን ማለት ነው ከራሱ ተማሪው ራሱ አስተማሪ ራሱ ይሆናል አሁን ማይክልን አባትየው ይዞት የሄደው ቦታ አለ በአካሉ አይደለም አካሉ ቤት ውስጥ ነው ኤክስትሪምሊ ከውጪ ጸጋውን ሲቆፍር አባትየው ከልጁስ ሊያወጣ ማይክልን የሆነ ቦታ ይዞት ሄዷል ያ ቦታ ምንድነው መሰላችሁ ራይት ሄሚስፌር ኦፍ ሂስ ማይንድ ነው የአይምሮ ቀኝ አንጎሉ ማለት ቦታ ያ ቦታ እንደ መሰላችሁ የሚሰራው ከውጪ የሆነ አካል ከውስጣችን ያለውን ጸጋ ለመቆፈር ሲሞክር እጁ ኦልሞስት ሜታፎሪካሊ ነው ማወራው ያለንን ነገር ይሄንን መጽሐፍ አሸምድዶ የሆነ ነገር ማውጣት የሆነ ነገር ይሄንን እዚህ ሰውነቴ ላይ በትሬኒንግ ዕውቀቱን አስገብቶ ማውጣትና ልክ እንደ ፋብሪካ ኢንፑት ሰጥቶ አውትፑት መጠበቅና ኢንፑቱን መፈለግ ብቻ ከኢንፑቱ ውስጥ ነው አውትፑቱ ከውጭ ሳይሰጥ ከውጭ ያለው ስርዓት ማስያዝ ብቻ ነው አንተ መቀጥቀጥ ቅርጽ ማስያዝ ነው እና ከውስጥህ ነው ጸጋው የተፈለገው ያ ምን ይፈጥራል መሰላችሁ ልክ እንደ ማን ነበረ የጠቢቡ የዜማው ሊቅ ቅዱስ ያሬድ አሁን እንደዛ ነው ጌዲዮን የሚባል አጎት ነበረው ዝም ብሎ የሚጠፈጥፈው ማለት ነው አይገባውም ከውጭ አይገባውም ቃሉ ራሱ አይገባለትም ዕውቀት አይገባውም ስንል አይገባም ከውጭ ይቀጠቅጡታል ያስተምሩ ከተሉ አይደል የተማረው በቃ ጠፍቶ ይልሄድና ኢቭን ዜማ እንትን ይያለ ሙራደ ቃል የሚባለው ቦታ ተራራ አለች ከሱ የተነሳ ይሁን አላውቅም ቃል የሚሞረድበት ቦታ አይመስልም ቃሉ ሙራደ ቃል የሚባል ተራራ ላይ ዜማ ሲቀምር ዜማ ሲሰራ የሆነ እርሻማ ቦታ ነው እንትኑ ከብቶቹ ቀጥ ይላሉ ከዛ እረኞቹ መተው ቀውሩታል ኢቭን ጥቂት እግሩ እኮ ከፍ ብሏል ይላሉ ከመሬት
ደራሲዎቹ ሲያዳሉለት ይሁን አላውቅም ግን በዛ ደረጃ ያው በዜማው ታውቁታላችሁ ዝም ብሎ ዜማን ከውጪ እንዳላገኛት የሆነ አይነት መገለጥ እንደገጠመው ታውቃላችሁ ግን እግሩ ከፍ እስኪል ድረስ ዜማው ከብቶች እስኪያስቆም ድረስ ዜማው ገዢ ነው ይላሉ እኔ ከሰንበት ትምህርት ቤት አስታውሳለሁ ወጥቼ ሊሄድ ስል ዲያቆናት ዜማ ከጀመሩ ቀጥንም አልሄድም ያቅተኝ ከዛ ቁጭ ብዬ ሰማቸዋለሁ እጂ አንዳንዴ የሚቀርቡኝ ዲያቆናት በእናታችሁ በሉልኝ ብዬ ዜማ ቀዳለሁ ያሬድ ዜማ ሌላ ደረጃ ነው ሽባ ነው የሚያደርገው በተለይ መልክ ምናምን ስትሰማ እና ያሬድ እንደዛ እየተቀጠቀጠ ጌዲዮንም ምናምን አጎቱ በቃ መረረው ምንም አይገባለትም ከውስጥ አይገባው ከውስጡ ነው የሚወጣው ለካ ከውስጡ እንዲወጣ ግን ከውጪ ተስፋ ምትቆም ልትቆርጥ ታግላ በመስተመጨረሻ የወጣች ትል እስኪያይ 7 ጊዜ የሚሉት ከዛ በኋላ ከውስጡ ለመቆፈር ከዛ በኋላ ምን እንደታጠፈ በህይወቱ አላውቅም ስቲል ከውጪ ነው ሊማር የሚችለው ጸጋውን ከውስጥ የሚወጣውን ጸጋውን አክኖሌጅ የሚያደርግ ኢንቫይሮንመንት ተገኝቶ አይደለም ከትሏ መውደቅ እና መነሳት አይቶ የተቀበለው ትሏ አላስተማረችውም ትሏ ጥረቷን ነው ከሱም ጋር የሚገናኝ ነገር የለው እሱ ተመለከታት እንጂ ከውስጥ የጸጋ እንትን አለ ምንድነው የጸጋ ዙፋን አለ ከውስጣችን ሞር ራይት ሄሚስፌሩን በፒክቸር እና በስቶሪ በሜታፎር በምስል በታሪክ እና በምሳሌዎች የሚማር ክፍል ማለት ነው ከዚህ በፊት እንደምላችሁ ራይት ሄሚስፌሩ በግራ አይን ነው የሚያየው እና ይከፋፈላሉ ጎን ለጎን ያለውን ቀኙ ሙሉ የዚህም ክፍል ይሄም ደግሞ የዚህኛው ከምላስ በቀር ምላስ ነው የግራው እና ከአይምሮው ጸጋውን ለማውጣት ልጆቻችንን እናቃጥላቸው ወይ ልጅነታቸውን እንንጠቃቸውና ጸጋቸውን እናውጣ ማለት ወይስ ልጅነታቸውን እንዲቦርቁ አድርገን ማደግን እንዲጸየፉ እናድርግ ልጅነታቸውን እንዲቦርቁ ካደረግን ዲቫውር እናረጋቸዋለን ደስታን ሰላምን ፍቅርን መደነቅን አክሰፕት መደረግን በልጅነታቸው ከሰጠናቸው ደግሞ ዓለም ኢቪል እየሆነች እኛ ገነት እየሆን ይመጣሉ ዩኒቨርሲቲ አቋርጠው የሚመለሱ ብዙ ልጆች አሉ ክላይንቶች ሆነው ወደኔ ይመጡ ዩኒቨርሲቲ ኢቪል ትሆንባቸዋል እንዴ ዩኒቨርሲቲ ለኔ አባቴ ዩኒቨርሲቲ ለኔ ገነት ነበር እንዴ ምግብ በነፃ ይሰጡኛል ያው በኋላ ኮስት ሼሪንግ አለች ግን በነፃ ይሰጡ አልጋ በነፃ ይሰጡኛል እንዴ ስራ የሚባል አልሰራም ከጧት እስከ ማታ ትምህርት ነው ትምህርት ደግሞ ስለ ጽሁፍ ነው የምማረው ቋንቋና ስነ ጽሁፍ ነው ወደው ነገር ነው ዝም ብሎ ስለ ልብ ወለድ ምናምን ያወሩልኝ ፊልም ፈልገው እንዴ ዝም ብዬ ሙስሊም ነኝ ብዬ ቆቤን ደፍቼ ኢማመታይን እንትን ጀለቢያ ለብሼ እጄ በሰግድ የሚያባረኝ ሰው ይል ፈለኩትም መሆን ይችላል ገነትማ ይሄ ያልኩኝ ዩኒቨርሲቲ ሲኦል ሆኖባቸው ሮጠው የሚገባዋል እና እንደዚህ ምቾት ስታቀርብላቸው ከአንተ ውጪ ያለው ነገር ሁሉ ኢቪል ይሆንባቸዋል ኢቪል ስትሆንባቸው ልጆቹ ለዓለም የሚገርም ነገር ይዘው ይመጣሉ ግን ልጅነታቸውን አይኖሩ እንዴት እናርጋቸው ልጆች እናንተ ግራ እኮ የሚገባ ነገር ምጣኔው እንዴት ይሰራ ኪንግ ሪቻርድ ላይ ይሄንን ምጣኔ ለመስራት ዊል ስሚዝ አባታቸው የተጠቀመው ሜቶዶሎጂ ነበር የሆነ ፓርት ላይ አሰልጣኛቸው አባታቸው ፎሎ አፕ የሚያረጋቸው አካል ነው ምን ያክል ስልጠናው ኢፌክቲቭ ነው ማን ያሰልጥናቸው ምናምን የሚለውን የሚመርጥ እንጂ ማኔጀራቸው እንጂ ያሰልጣኛቸዋልና ስልጣኛቸው ኦቨር ሊያሰለጥናቸው ሲል ወደ ትምህርት ቤት ይዟቸው ይላል ወደ መዝናኛ እንዴ ለምን ይለዋል ኖ ህፃናት ናቸው ምጣኔ ያስፈልጋል ኦቨር እንድትጠቀም ጸጋቸውን ከውስጣቸው እንድትፈትግ አልፈልግም ያ ከሆነ በኋላ ፌምን ማኒን እንዴት ማኔጅ ማድረግ እንደሚችሉ አያውቁምና ይቸገራሉ ስለዚህ ጠንካራ ልጅነታቸው ኖረውት እንዲያልፉና ከዛ በኋላ at the same time ጸጋውን አንተ ተቆፍራለህ እኔ ልጅነቱን ፕሮቫይድ ለማድረግ ለልጆቼ የሚገባቸው ትምህርታቸውን በአግባቡ እንዲማሩ
ምንድነው ጨዋታቸውን በአግባቡ ከሰው ጋር ያላቸው ግንኙነት ጤናማ እንዲሆን እኔ እሱን ሰራለሁ ብለው ሚሽን ተከፋፍለው ነበር። አባትየው ጨካኝ ነው፣ አይመለከተም በልጆቼ ላይ ቶክስ ፈልግ ይለዋል። ኧረ የሚገርም ጸጋ ነው የማየው። አዎ የሚገርም ጸጋ ነው፣ ግን አይቻልም። አንዴ በጣም ስልጠና ስራ ምንድነው ግራውንድ ቴኒስ ስልጠና እያለ ልጆቹን አቢዩዝ ያደርጋል ብላ አንዲት ሴት ትደውላለች ፖሊስ ጋር። ሮጦ ሲመጣ ፖሊስ ገብቷል። አዎ ልጆችህን ኦቨር ዩቲላይዝ እያደረክ ነው፣ ከውስጣቸው ጥቅም እያፈላለክ ነው እና በዚህ ምክንያት ተደውሎ ነው ሶሻል ሰርቪሶች ነን ምናምን ብቻ ዘበዘቡ። ማኔ እዚህ ቤት ታውቃለህ 2 ዶክተርና 2 ግራውንድ ቴኒስ ፕሌየሮች 3 ዶክተሮች እንደዚህ አይነት ፕሮፌሰሮች ብቻ ምናምን አሉ እዚህ ቤት ማለት አለ ምናምን ብሎ ልጆቹን ሲጠራ ልጆቹ ፊት ላይ ብርሃን አለ ምናምን። ከዛ ልጆች እስቲ ሲቪላይዜሽንን በሉ በቃላችሁ ላችኋል። That's right. Girls, spell civilization. Civilization. Okay, Mr. Williams, Wait, this now, is hold really on, not necessary. Hold on. You want to check on the kids? Let's check on the kids. We got future doctors and lawyers, plus a couple tennis stars in this house. ልጆች ይሄንን በሉ ይላችኋል እኩል ድምጽ። አንዴ እዚህ ጋር የሆነ ጭዌ ይገባል። አሪፍ ጭዌ ነው እንገራችሁ፣ የራሱ ስቶሪ ነው እና ጆሮውን እንደዚህ ሽሎቲ ተበስቷል። ያው ቲኔጀር አካባቢ ያየውን ነገር ማድረጉ ነው በሱ ቤት። ከዛ መምህሩ እንትን አለው አርፍዶ ሲመጣ ምናምን ጆሮን አየበት እና ጭራሽ አርፍደ መተ አንተ ዱርዬ። ከዛ አቋርጣ አለውና መምህሩን የህዝብ መዝሙር በቃ ከ500 1000 ብቻ የሆነ ቁጥሩ ሰልፏል ተማሪ። እዛ ተማሪ ፊት አወጣውና አያችሁ ጆሮን ተበስቶ ይሄ ትምርቱ ማጥናቱን ትቶ ዱርዬ ሆኖ ምናምን ብሎ ሂዩሚሌት አረገው። እንግዲህ በዛ እድሜ ትንሽ ህፃን ልጅ ነው ምናምን ሎት ያለች። ከዛ ይሄኔ እኮ ሸምድል እንግሊዘኛ ተናገር ቢሉት ይሄኔ አይችልም እኮ እንግሊዘኛ እንፈትነዋልና ምናምን ብሎ ልጁ ያላበው ነው እንግዲህ ቅዱስ። እዛ ኖሌጅን በላለው ኬን እንደሚስታት ጠብቆ ልቅም አድርጎ ኖሌጅ አለው። ሳይኮሎጂ ያለኝ አለ እንግዲህ 8ኛ ክፍል ምናምን ፒን እንደሚስት ነው ሳይኮሎጂ ያለ ፒን እንስታል ፒን አለበት። ከዛ የሆነ መሐከል ላይ በጣም ዊርድ ቃል ያለውን እና ሰውየው የሱ ላብ መምህሩ ፊት ላይ መምጣት ጀመረ። ዊርድ ቃል ያለውን አመጣና ሳትቋታል አንዷን ፊደል። ከዛ ምናምን ገረፈኝ አስገባኛልና ልጆቹን ትሬን አድርጎ ነበር ኪንግ ሪቻርድ ልክ ቅዱሴ ትሬን እንደተደረገችው። እና የምጣኔው ምን ያክል ነው መሰራት ያለበት። ማይክል ወንድ ልጆችን ምንድነው ፔቲፋየር ነው የሚባለው እንደዚህ በዝሙት ምናምን አብረውት ስለሚተኙ ህፃናት በጣም ቲኔጀሮች አብረውት ይተኙ ነበርና እሱሩም ይተኙ ነበር። ወላጆቻቸው ፈቅደው ነው ያን የሚያደርጉት፣ አስገድደው አይደለም ነው የሚሉት። ልጆቹን ለማታለል ከረሜላ እንደመስጠት አይነት ነው የሚጠቀምበት እንጂ ለራሱ አይደለም ይላሉ። ግን ለራሱ ነው፣ ልጅነቱን አልኖረምና ልጆች ይፈልጋል። አዋቂ ወንድሞቹን ፊልሙ ላይ ታዩታላችሁ። ያን ጨዋታ ሲላቸው እንደ እደግ እንጂ ብራዘር ምንድነው በቃ ባስኬትቦል ምናምን ነው የጨዋታ ለውጥ እኮ ይደረጋል ሲታደግ ይሉታል። እና በቃ ፈን መሆን ጠፍቶባቸዋል ማለት ነው ይላቸዋል። እና የልጅነቱ የባከነውን ያልተጠቀመበትን የጨዋታ አይነት ጊዜ ወይም ሰብስቲቲዩት ለማድረግ ይሞክራል ያንኑ ይዞ። እንደዛ የሚያረጉ ልጆች አሉ። የልጅነት እቃቸውን ሁሉ ኬፕት የሚያረጉ አሁን አሻንጉሊት የልጅነታቸውን አሻንጉሊት ቤት የሚያስቀምጡ አሉ የማይጥሏቸው። ማደግ ከትላንት ጋር ፍቺ ይፈልጋል። የአንድ ቅርብ ሰው አለ ስሙን ልጠቅስ ብዬ እኮ እንዲያልኩት ታውቁት ማለት ነው። እና ቪዲዮቼን ያያል ምናምን ብዙ ነገሮች ሳወራ ይሰማል። አንድ ቀን ጃኬቱን ወደድኳት። ምታምር ጃኬት ለብሷል ምናምን። ከዛ ጃኬትሽ ታምራለች ምናምን አልኩት። ኦ ቴንክ ዩ አለና ከዛ ስጠኝ አልኩት መሰለኝ ለካ። እና
ከዚህ በፊት ሌላም ጓደኛዬ እንደዚህ ስጠኝ ብዬ ሰጥቶኛል። ሆነ ነገር ከሌላቸው ላልጠይቅ ይችላል ይሆናል አሪፍ ስታተስ ላይ ካልሆኑ ማለት ነው። ከዛ እኔም ሰጣለሁ ስጠኝ ሲሉኝ ሁሉ ፍቅር ነው የሚታየኝ ምናምን። ከዛ ስጠኝ ብየዋለሁ ለካ እኔ ልለው ማሰቤን ነው የማውቀው ለካ ብየዋለሁ እምቢ በለኝ አሰረሳስቶኝ ምን አላውቅም። ከዛ ሌላ ነገር ያደርጋል የሱ ያልሆነውን ነገር ነው የሚያደርገው። ገንዘብ ሊሰጥህ ይችላል ሊታዝ ይችላል ምናምን ግን ፕሮሰስ ያደርገው እቃ ከሆነ አይሰጥም። ስልክ ሲቀይር ያቺው ስልክ ትቀመጣለች ታሪክ እያለ ማለት ነው። ከዛ አወራንበት ካለፈ በኋላ ያኔ እኮ ጃኬቱ አልጠይቅ ብዬ እኮ አረ ጠይቀኸኛል እኮ እምቢ ብዬ ነውና ማለት ነው እንዴ ዋይ ታዲያ ሳወራ እቃዎችን ፖዚሽን መልቀቅ ሳይኮሎጂካሊ ለማደግ ይጠቅማል። ለምን አታረጋቸው? ለምን ሳክሪፋይስ አታረገው? እንደዚህ ከዚህ በፊት ስለ ቁሳቁስ ጥቅም ምናምን አውርቼላችኋለሁ። ደስ የሚል ስሜት የሚሰጡት ከትናንትና ጋር የተያያዝንባቸው ቁሳቁሶች ሌፍት ሲያደርጉ ቤቱን ሲለቁ ከሰውነታችን ላይ ሲሄዱ ሳይኮሎጂያችንና ቁሶች አብረው ነው ተናበው ነው የሚሄዱት። ልክ ቁሱ ከውጪ ሲሄድ ሳይኮሎጂያችን ለዛ ቁስ ያለው አታችመንት ይለቃል which is አዲስ አታችመንት ነው የሚፈልገው። ስለዚህ ትላንትናችንን በአግባቡ ፍቺ ውስጥ እየገባን መጣልና ኖስታልጂክ ናቸው እንደዚህ አይነት ሰዎች የትላንት እቃዎቻቸውን ሰብስበው የሚኖሩ ሰዎች። እዚች ጋር የተወለድኩባት አልጋ ያቺኮ እንትን ሶፋ ምናምን እያሉ የላይፍን ፍሬሽነስ ያጠፉታል ይዘዋል። ይሄንን እኮ እያሉ ላይሆን ይችላል ግን የሆነ የቆየ ሙዚቃ የቆየ እንትን ትላንትናን ሮማንቲሳይዝ ማድረግ በርናውት ምንድነው የሚባለው በርናውት ጀነሬሽን ምናምን ብሎ በቃ ያመናፍሳል ስቶሪ ምናምን ያደርጋል። እና የዚህ ዘመንን እዳና ፍዳ ነው ሊያሳየኝ የሚሞክረው ልጁ ይሄው ልጅ ነው። በሌላ ሴግመንት አግኝቼው ያለፈውን ዘመን ግን የምታውቀው ነው የምትመስለው እኮ የወያኔ የደርግ የትኛው ነበረ ያለፈው ስትል ጃንሆይን ነው የታውቃለህ የነበረባቸውን ላሳየ ሂስቶሪካሊ ዋጋ የከፈሉትን ምናምን ለምሳሌ እኔን አታውቀኝም በዚህ ዘመን በዛ ዘመን ብንሆን እኔን የሚያውቀኝ በዚህ ቨርቹዋል ዓለም ነው። ይሄ ቨርቹዋል ዓለም ነው ብዙ አድቫንቴጆች እኮ አሉ እኮ ዲስአድቫንቴጁ እንዲ ቆለጥ ተገልብጦ ውስጥ እግር እየተገረፈ ቆለጥ ላይ ሃይላንድ እያንጠለጠሉልህ ነበረ እኮ ያኔ ብትሆን ነፃነት ምናምን ብለ ፍሪደም ኦፍ ስፒች ምናምን ብለ አሁን እኮ አትሊስት ምንድነው ማታረገው? አይ ዶንት ኖ ምንም ማናረገው ነገር አለ ዘንድሮ ከውጪ ነምል አይ እንትን ሚዲያዎቹ ይዘውን ብቻ ኖስታልጂክ ሆኖ ትላንትን የሚሰበስብ ልጅ ሆኖ አገኘሁት። ስለ ትላንት ግን ሲያወራ ሮማንቲሳይዝ አድርጎ የሚያወራው ትናንትን ቤቱ ቀብሮ ነው። ትናንት ቤቱ አለ በቃ ቁምሳጥኔን ሻንጣዬን ከፍቻ አየሁት አለ። አንተ እንዲ ተደርድሯል አለ የልጅነቴ ነገር። ማይክልም የልጅነቱን ነገር ሰብስቦ ነው ያዘው። አንዲት ነገር ውልፍት የለችም ልጅነቱን ነው የሚኖራት። እና ፊልሙ ላይ ስታዩ ታዝኑለታላችሁ። ማይክል በተከሰሰበት ወንጀል ተጠያቂ ሊሆን ይችላል ላይሆን ይችላል አናውቅም። ግን አንድ ነገር እናውቃለን ማይክል ህፃን ልጅ ኤቭሪ ኢንተርቪዎቹ ላይ እዩት። ሊንክ አስቀምጥላችኋለሁ ይቻላል ለካ በዩቲዩብ ላይ እና ያየሁኝ ከማውራት ብሎ ኮንሰፕቱን ላውራላችሁ። ኤቭሪ ኢንተርቪዎቹ ፈኒየስት ናቸው። የሚያስቀው ህፃን ልጅ ስለሆነ ነው። እየደነሰ ምናምን ሳቁ ሊመጣ ይችላል ያቋርጣል እንትን ብሎ ከካሜራ ጀርባ ሊገባ ይችላል። ካሜራው እስከምን ነው የሚወስደው ይለዋል። እስከደረ እቺ ናይኳ ትገባለች አው ትገባለች ቡልሺት አቋርጥ በቃ ምን ሆነ ነው እንዴ ተለቅ ብሎ እንዲገባልኝ ነው የምፈልገው ይላል። ፊልሙ ላይ ደግሞ ብታዩት እኔ በአለም ሁሉም ሰው እንዲሰማኝ እንዲያውቀኝ ነው የምፈልገው እሺ ያንን ማድረግ ትችላለህ ይለዋል። ኤምቲቪ ላይ ካላስገባኝ አቋርጣለሁ ይላል። ንጹህ ነው። ይሄንን እኮ እንፈልገው ይሆናል ግን አንለም። ንጹህ ነው የሚለው ቃል ቬግ ነው። ያው እኔ አብሬው ተኝቼ ምናምን ስለማላቅ ንጽህናውን ግን ምናየው ኢንተርቪው ላይ የያዛቸውን የህፃንን ጨዋታዎች ምናምን ስታዩ ኤቭሪባዲ ፕሬዘንት አድርጎ የሚያመጣለት ሚኪ ማውስን ነው ምናምን የ30 የ40 ዓመቱን ሰውዬ ማለት እና ያ ህፃን ልጅ መሞት መጥፋት አለበት እኮ አይደለም። በውስጣችን ኢነር ቻይልድ ኖሮ የልጅ ነገሮች ብንፈልግ የልጅ ነገሮችን ብናረግ እኮ ኖርማል
ግን የአዋቂ ነገርም ያስፈልገናል። ለምን ያንን ኮምፈርት ያንን የልጅነት እቃቃ ለመጫወት የሆነ ስርዓት ያስፈልጋል። አንተ እዛ ሴፍ ግራውንድ ውስጥ ለመሆን የቻልከው ታዋቂ ስለሆንክ ድምጽህ ዝና በፈጠሩልህ ቅጥር ውስጥ ነው። ያ የሌላቸው ሰዎች ህፃን እንዳንተ እቃቃ እንጫወት ምናምን ቢሉ ህይወታቸው ውስጥ ልጅነታቸውን ብቻ የሆነ ደስታን ብቻ ማዕከል ላድርግ ቢሉ አይችሉም። ስለዚህ you need to grow up ኃላፊነት መውሰድ አለብህ። ልጅነትህ በቅጥር ውስጥ ነው የሚቀመጠው። ኢነር ቻይልድ ዘላለም እቃቃም ብቻ እያስመኘ የአዋቂም ደስታ አለ ብዬ ከዚህ በፊት እንዳወራሁት ለአዋቂ ያለውን ደስታ ደግሞ ማወቅ በሊቢዶ በፓረንቲንግ በኩል ሲመጣ ለምሳሌ አሁን እኔ ከእንቅልፌ የምባንንበት መንገድ ወንጌል ባባ ስትል ማታ አሁን ትን ብሏት ከዛ ተነስቼ እሷን ውስጤ የመጨረሻ ስሜት ይሰጠኛል። እሷ እኮ ችግር ውስጥ ነው ያለችው፣ ግን ችግሩን ኦቨርካም አድርጎ ወደ እኔ ሳክ ለማድረግ ያንን እሷ ውስጥ ያለውን ያላወቅኩት ወይ መጥፎ የምለውን ነገር ለማውጣት ሰውነቴ የሚቃትትበት መንገድ ጸሎቱ እሷን ደረቴ ላይ ለጥፎ ያ የሌለ ኢነርጂ ነው ከውስጥ የሚያወጣው። ውሻዬ ስጋው ካልኩኝ የለም ለኔ ጉዳይ። ይሄ የአዋቂ ደስታ ነው። በፓረንቲንግ ሊቢዶ በፓረንቲንግ በኩል የሚያቀብለን ደስታ ነው። ፓረንቲንግ ስል ይሄ ዝም ብሎ ከወንጌልና ከውሻዬ ጋር ግቢ ውስጥ ባሉ አትክልቶች ላይ ምናምን ብቻ አይደለም። ኃላፊነት የሚሰጡኝ ሰዎችም ላይ የምሰራው በሊቢዶ ነው። ላይክ አግዘን ብለው የሚጠጉ ሰዎችንም ያው ክፍያ ብጠይቅም ማለት ነው የአዋቂ ነገር ነው። ስለሚያስደስተኝ ርካሽ ነው ማለት አይደለም። የሚያስደስታችሁ ነገር ገንዘብ መሆን ይችላል። ስለዚህ የሚያስደስተኝ ነገር አድርጎ ይሰጠኛልና የአዋቂን ደስታ መልመድ በፒተር ፓን ሲንድሮም ላለመጠቃት አማራጭ መንገዱ ነው። ግን የአዋቂን ደስታ ለመልመድ ሌላ ርዕስ ነው የሚሆነው። ከዚህ በፊትም አውርቼዋለሁ። የአዋቂ ደስታ አላት ዓለም ከ35 ዓመት በኋላ ስፔሻሊ በእድሜ ካሰብ ነው ምንም ያላት አትመስልም። ለሞት መዘጋጃ መግነዝ ማብጃ ምናምን ነው የሚመስለው። ኤቭሪ ኦርጋኖቻችን ድጋፍ ይፈልጋሉ፣ ሰፕሊመንት ይፈልጋሉ ምናምን። ያ አይደለም ግን ሰው ልጅ ሌላ የአዋቂ ዘመን የደስታ ምዕራፉ ነው። 00 ብሎ 70 ዓመት ነው የሰው ልጅ ቢኖረው 35 00 ብሎ እንደገና የሚነሳ ሌላ የአዋቂ ደስታ ትርጉም ምናምን አለ። እዚህ ጋር ሳይደርሱ እንደ ህፃን ልጅ ኖረው የሚያልፉ ሰዎች አሉ። በጣም ፑሽ ተደርገው ህፃንነታቸውን ስላልኖሩትም ሊሆን ይችላል ልክ እንደ ማይክል፣ ወይም ደግሞ ህፃንነታቸውን አግኝተውት ማደግ ያንን ደስታ ሊያጠፋባቸው ስለሚችል አዲስ ደስታ ደግሞ ዓለም ላይ ያዩ የአዋቂ ደስታ የሚባለው ነገር ብዙ አይወራበትም፣ ብዙ አይሰራበትም። ስለዚህ ያንን ደስታ ላለመልቀቅ በፒተር ፓን እንዳወራ ነው ላለመልቀቅ ኮሮኮዳይ የሚያሳድደው አዋቂ አንድ እጁ የተቆረጠ ላለመሆን ሸረኛ ላለመሆን ሲባል ህፃናት ሆነው ደግሞ የሚቀርዋሉ። ዓለም በሁለቱ ጎራ ላይ ነው ቆማ የምትገኘው። ሁለቱን አመጣጥኖ መሄድ ይቻላል ባይ ነው እና የማይክል ፊልም ዩ ኢንጆይድ ማይክል ግን ለዚህ አርኪታይፕ ትልቅ ምሳሌ ነው። አዋቂ ሆኖ ሰው እንደ ህፃን ልጅ ቢሄቭ ያደርጋል፣ ይኖራል። ትርጉም የሚሰጡት የልጅ ነገሮች ናቸው የሚለውን ማየት ትችላላችሁ። እሱ አርኪታይፕ በሁላችን ህይወት ውስጥ ሻዶ አለው። ተገልጦ በስጋ ያየነው በፊልም በሙቪ በፒተር ፓን የምናውቀውን አልኩ እንጂ ሁላችንም ጋር ፒተር ፓን ሲንድሮም አለ። ያለ ማደግ ፍላጎት በልጅነት ደስታዎቻችን ስቲል አይን ማየት ማለት ነው። ከእረፍት ደስታን ማስበለጥ፣ እረፍትን መሸሽ፣ ይሄ ፒተር ፓን ሲንድሮም መገለጫዎች ናቸው። ዳይሬክት የስነ ልቦና ችግር እኮ አይደለም፣ ግን ዝም ብሎ ሲንድሮም የሆነ ምልክት እየተባለ የሚጠቀስ ነገር። በእውቅናም ደረጃ በዛ ልክ እውቅና ጤንነት አይደለም። ከእውቅና ይልቅ ቅድስና ጥሩ ነው ብዬ አስባለሁ። እውቅና የደለበ ጌታ መሆን ነው፣ የደለበ ባሪያ መሆን ነው። ሰው ጠባቂ አለ ኦልዌይስ፣ አልታሰርክም እንጂ ጥሩ ምግብ ትበላለህ እንጂ ኦልዌይስ ሰው አለ ተከትሎ ይሄዳል። ከዛ ሶሻላይዝ ማድረግ አትችልም፣ ማህበራዊ ህይወትን ትነጠቃለህ። ለማይክል ፌክ ሞል ሰርተው ፌክ ሰዎች እሱን የሚያውቁ የተቀጠሩ ሰዎች Had they set this up for him to go grocery shopping
They had a fake. They emptied a grocery store and paid people to be shoppers, so he could have the experience of what it's like to be normal, going through like a Ralph's or whatever. Yeah, dude, and like have interactions with people, like, "Hey, how's it going? What are you getting some bread?" Jesus, look how weird this is. ጋጅተው እዛ ውስጥ ሾፕ እንዲያደርግ ይለቁታል። to this extreme ኖርማል ሾፒንግ ማከናወን አይችልም ልጁ ሰውየውን በል ልጁ በቃ በዚህ ደረጃ ህፃናት በቃ መራመድ መላወስ አቃተው። always እዛው ቤት ውስጥ ነው። ቤት ደግሞ ደሞስ አስቀያሚ ነገር ነው። በቃ የፈለገ ነገር ቢሟላል ቤትን አንፈልግም። ትንሽ ኪዮቲክ የሆነ ባንተ ቅጥር ውስጥ ያልሆኑ ሰዎች የራሳቸው ፈቃድ ያላቸው ሰዎች መሃል መመላለስ ተፈጥሮ መሃል መመላለስ ትፈልጋለህ። ታዋቂነት የመጨረሻ ደባሪ ነገር ቅድስና ከሌለው ቅድስና ስልጣን አለው የመንፈሳዊ ስልጣን አለው ጠባቂ መልአክ ነው እንጂ ሰው አይደለም ጠባቂ መልአክ የፈራህም መስለህ ይሁን በስልጣን ተናግረ ፈርተውህም ይሁን ፈርተህም ይሁን ተፈርተው ፕሌይ ያደረገ በሁለቱም አንተን ከኬዎስ ያወጣል ሊያውቁ ይችላሉ አይቀርቡህም ስለምታስፈራው እውነት ሰውነት ኢንቲግሬት ስላደረገ ያለፉ ቪዲዮዎች ላይ አንስቻለሁና ቅድስና is more valuable than ታዋቂነት ሰው ግን ለቅድስና ፋይታ ያደርግ አብዛኛው ሰው ለታዋቂነት ሟች ካገኘው በኋላ ግን ልክ የማይክልን ያክል ብታገኘው እንዴት እንደምትሰቃይ ፊልም ውስጥ ታየው ነው የሚገባ እውቅና አያስፈልግም ባልል ሊሚት ግን ሊኖረው ይገባል ስለሚያውቁኝ ሰዎች የማርያም መንገድ ሰጥተውኝ ያውቃሉ ከሰርቪሳቸው ላይ ቆንጥረውልኝ ያውቃሉ ምንም ኃጢያት የለው ግን እስከምን ያክል ነው ሞር ቅድስና የተሻለ ቫልዩ አለው ቅድስና መንፈሳዊ ስልጣንም ስለሆነ ማለት ስጋዊ ስልጣንህ ግን ጠባቂ ያስፈልገዋል አንተን በመያዝ ያንተን ነገር መያዝ ስለሚቻል ያንተን ልጅን በመያዝ ያንተን ነገር መያዝ ስለሚቻል ገንዘብህን ይሁን የሚጠይቁህን ነገር መያዝ ስለሚቻል አንተ መጠበቅ አለብህ ሶ ድልብ ባሪያ ነህ ምለው ለዛ always የሆነ ሰው አብሮህ ነው ያለው ከዛ ኤክስተርናል ዓለሙን ገደልከው ሰዎች አንተን ስለሚፈልጉ በመልካሙ ይሁን በመጥፎ ሶ እውቅናም አልተመጠነለትም ማይክል የሚያሳዝን ልጅ ነው ፊልሙን ይቻው ላይክ ሰብስክራይብ አድርጉ ላይክ አታረጉም ላይክ ካላረጋችሁ ብዙ ቦታ አይደርስም ቻው